በሰላም መለያየት ይቻላል አይደል? አንተ ማን ስለሆንክ ነው ወንድሜ እንደዛ የምታደርገው? ውጪ። አልወጣም። ምን አይተሻል? አይተሻል ወይ? ስነካው አይተሻል ወይ? ውጪ። አልወጣም። ጀመር አልነካሁትም። አጠገቤ እንዳደርሺ አልደርስብሽም። አላክሽም። አታውቂኝ። ክብረ ቢስ ክብር ይደድልሽ። እናቴ ተሙት። ይሄንን ጥፊ ያረሰውም እሺ፣ የመጨረሻ አስቀይምሻለሁ። ከዚህ በኋላ እኔ አያርገኝ። አሁን እደርስባችኋለሁ። ምስቅልቅል ነው ማረገው። ህይወታችሁ እንተያያለን። እያስፈራራህ ነው። እግዚአብሔርን እያስፈራራሽ አይደለም። እንተያያለን እንጂ ቶሎ አልወጣም። ስርዓት ይኑር። እሺ ውጪልኝ። ስርዓት ይኑር። ምንም ለአንቺ የምታገዝሽ ምንም ነገር የለም። ስፈልግ ነው የምወጣው። አስቀይምሻለሁ። ስፈልግ ነው የምወጣው። ከዚህ በኋላ ስትፈልጊ የምትወጪበት ስትፈልጊ የምትገቢበት ቤት የለም። ስርዓትህን ያዝ ብሩኬ። ብሩኬ ስርዓትህን ያዝ። ዝር እንዳትይዝ። ሰላም ሰላም፣ ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ያው እንግዲህ ዛሬ የመጣሁትኝ ብዙዎቻችሁ ትረዱኛላችሁ ብዬ ተስፋ አደርጋለሁኝ። ጥሩ ነገር አልተፈጠረም። አይታችኋል፣ ትናንት የተጫነውን ቪዲዮ አይታችኋል። ኤፍሬምን ምን አይነት ጉዳት እንዳደረሰበት ብሩኬ አይታችኋልና በጣም ነው የተሰማኝ። በጣም ነው ያዘንኩት። ምክንያቱም በቃ በሰላም መለያየት ይቻላል አይደለ? እንደዚህ ቤተሰብ ድረስ መነካካትም አስፈላጊ አልነበረም። በዚህ ልክ እኔም የሱን ቤተሰብ አልፌ እንድናገር የሚያደርገኝ የሱ ባህሪ የሱ የሚያደርጋቸው ነገሮች ናቸው። እና ደግሞ ከዚህ ሁሉ ደግሞ እኔ እንጃ እኔ ምን ልላችሁ እንደምችል አላቅም። ግን ተውት ይሁን፣ የተፈጠረው ነገር ይፈጠር። ግን ዱላን ምን አመጣው? እንደዚህ የሰው ልጅ ጉዳት ማድረስ ምን በሰው ልጅ ላይ ጉዳት ማድረስ ለምን አስፈለገ? በዚህ ልክ እንደዚህ እንዲህ እስኪሆን ድረስ ሆስፒታል እስኪገባ ድረስ እጁ እስኪሰበር ድረስ አጥንቱ እስኪወልቅ ድረስ እንደዛ እንትን ማለት ለምን አስፈለገ? ጉልበተኛ ነው እንዲባል ነው? ይችላል እንዲባል ነው? ጀግና እንዲባል ነው? ምን አይነት ድፍረት ነው እንዴ? እኔ እኮ የሱን ቤተሰብ ከነካሁኝ በቃላት ነካሁኝ እንጂ በሄጄ ወይ ጉዳት አላደረስኩም ወይ ምንም አላልኩኝም። ገባችሁ አይደለ? ላደርስም አልፈልግም። ምክንያቱም እኔ ማንኝና ነው። ገባችሁ አይደለ? አቅሜም አይፈቅድልኝም። የሱን ወንድሞች የሱን ቤተሰብ ጉዳት ለማድረስ አቅሜ አይፈቅድልኝም። ምናልባት ሰው ቀጥሬ ምናምን ማስደረግ አቅቶኝ አይደለም፣ ግን አልፈልግም። ከቤተሰብ ጋር መነካካት አልፈልግም። የኔ ወንድም እኔን ስላለ ለምንድን ነው እንደዚህ አይነት ጉዳት የሚደርስበት? ለምን ማን ስለሆነ ነው እሱ እንደዚህ የሚያደርገው እንዴ? እኔ በጣም ነው የተሰማኝ። ሲቀጥል ደግሞ አብዛኞቻችሁ ሰው እንደዛ ተጎድቶ እያያችሁ ኤፍሬም እየቀለደ ነው፣ ብሩኬ እንደዚህ አያደርግም። እናንተ ምን ብሩኬን ወልዳችሁታል ወይስ አሳድጋችሁታል? በዚህ ልክ ልታውቁት የቻላችሁት እናንተ ማን ስለሆናችሁ ነው እንዴ? አይበቃም እንዴ? እኔ እኮ ፈልጌ ነው አይደለ የተለየሁት? ፈልጌ ነው በቃ መለያየት ፈለኩኝ። ሰላም እየተሰማኝ አይደለም። እኔ ላይ የሚፈጠሩ ነገሮች፣ እኔ ላይ የሚደረጉ ነገሮች በሙሉ ደስ አይሉም። በቃ ከዚህ ህይወት መውጣት አለብኝ አልኩኝ፣ ወጣሁኝ። ምክንያቱም ማንም የትኛውም ሴት እንደፈለገች ወንድ መቀየር የለመደች ሴት እየመጣች እኔ ላይ እጇን ልታነሳ አልፈቅድላትም። አይደለም እጇን አፏን እንድከፍትብኝ አልፈልግም። ይሄን ደግሞ ማድረግ የሚችለው ብሩኬ ነበር። እኔን ማስከበር ሲገባው፣ እኔን ማስከበር ሲያቅተው ደግሞ ሌላ ነገር ውስጥ ገባ። ወንድሜ ማድረግ የቻለውን ነገር ለምን ታደርጋለህ? ለምን እሷን ምናምን አይባልም እንዴ? ለኔ መከላከል የሚችለው በቃ ቤተሰብ ብቻ ነው። የገባኝ ነገር እሱ ነው። በቃ ሁሉም በተሰማው ልክ ይናገራል፣ ሐሳቡን ምናምን መስጠት ይችላል። ግን ደግሞ እኔ ወንድሜ እንዲነካ አልፈልግም። ለኔ ብሎ እስካሰበልኝ ስህተት እንኳን ቢሆን ለኔ ልክ ነው። በቃ ገባችሁ አይደለ? ኤፍሬም ተሳስቶ እንኳን ቢሆን ለኔ ልክ ነው። ምክንያቱም ለኔ ነው ያሰበልኝ። ከዚህ ህይወት ውጪ በቃ እየጠቀመሽ አይደለም፣ እየተጎዳሽ ነው፣ እየታመምሽ ነው፣ ሰላም እየተሰማሽ አይደለም፣ በቃ ይበቃሻል ብሎ ነው ከዚህ ህይወት እንደወጣ ያደረገ። ማንም ቤተሰብ እኮ አንድ ሴት ሳታገባ ወይም የሆነ ነገር ሳትል ማንም ቤተሰብ አይፈቅድም ከወንድ ልጅ ጋር እንድትኖር። ግን በቃ የአብዛኞቻችሁ የእሱ ቤተሰብ ፍላጎት ስለሆነ የእናንተም ፍላጎት ስለሆነ ምናምን አብረን ኖረናል። ግን ደግሞ በቃ አልተስማማንም፣ ወጥቻለሁ። ምንም ከሱ ጋር እንደዚህ እስክመታ ጉዳት እስኪደርስብኝ የሚያስቆየኝ ምንም አይነት ምክንያት የለኝም። ገባችሁ አይደለ? ስለዚህ ቤተሰቦቼ እንደውም በጣም ጥሩ ስለሆኑ ነው እኔን አሳልፈው ሰተውት እስከዛሬ ድረስ ከሱ ጋር ኖሬ የነበረው። ጥሩ ጓደኛሞች ነን፣ ላይፍ አሳልፈናል ምናምን፣ ግን ደግሞ አብረን እየኖርን ነው። ገባችሁ አይደለ? ከዛ ደግሞ እኔ ላይ የሚደርሱ ነገሮች ቤት ውስጥ ሴት እየመጣ እንደፈለገ እኔ ላይ አፉን ይከፍታል። እንደፈለጉ አንዷ አርግዣለሁ ትላለች፣ አንዷ ለኔ ከምታደርገው ትሪት አንፃር አፍቅሬሃለሁ ትላለች። እሷ አልበቃ ሲል ደግሞ እኔን ይመቱኛል። ተውት፣ ዱላው ይሁን ችግር የለውም።
ግን እኔ መውጣት ፈለኩኝ ከዚህ ህይወት በቃኝ ብዬ መውጣት ፈለኩኝ። ለምንድነው ወንድሜ ላይ ጉዳት የሚደርስበት? ለምንድነው የማይሆን ነገር የሚደረግበት እንዴ? እና ዛሬ መጣሁት ብሩኬን ላናግረው ፈልጋለሁ። ምክንያቱም በሰላም መለያየት እየተቻለ በዚህ ልክ ከሰው ጋር እኔ እንጃ እኔ ምን እንደምላችሁ አላቅም። በጣም ነው የሚያመው የምር። የራሳችሁ ቤተሰብ በዚህ ልክ ተደፍሮ ብታዩ ያማል አይደለ? እና አልባሌ ቃላቶችን ከመናገር አልፎ ደግሞ አሁን ላይ ደግሞ ጉዳት ማድረስ ለምን የኛ ቤተሰብ የዋህ ስለሆነ ነው ወንድሜ የዋህ ስለሆነ ለኔ ስለተቆረቆረ እህቴ በቃ ከዚህ ይብቃሽኛ ጥሩ መስሎን ነበር አሳልፈን የሰጠንሽ ግን አሁን በቃ ውጪ ስለተባልኩኝ የሚገርማችሁ እኮ ከዚህ ህይወት ውጪ የተባልኩት ከ2 አመት ቆይታ በኋላ ነው። ወንድሜ መጥቶ በቃ ይበቃሻል እየተጎዳሽ ነው ያለኝ ከ2 አመት በኋላ ነው። ገባችሁ አይደለ? ይሄ ሁሉ ጊዜ የትኛው ቤተሰብ ነው እንደዚህ አንድ ቀን ሰላም ሆነን አናቅም። ሰላም የምንሆንበት ጊዜ ይቆጠራል በጣት። ግን ይሄ ሁሉ ጊዜ በሰላም ቤተሰቦቻችን ምንም ነገር ሳይሉ ምናምን እንደውም ለሱ ነበር የኔ ቤተሰቦች ራሱ የሚከራከሩት። በቃ አብረሽሁኝ ጥፋት እያጠፋ ራሱ አብረሽሁኝ እንደዚህ የማይሆን ነገር አብረሽሁኝ። ግን እኔ እየተጎዳው ስለሆነ ወጣሁኝ ከዚህ ህይወት እና ለምን በሰላም መለያየት እየተቻለ ለምንድነው በዚህ ልክ ጉዳት የሚደርስበት? ወንድም ምን አደረገ? እስኪ እናንተ መልሱልኝ። ምን ያደረገው ነገር አለ? እናንተንስ የደረሰባችሁ ነገር አለ? ያረጋችሁ ነገር አለ? በዚህ ልክ ወንድሜ ላይ እንደዚህ የምትፈርዱት እንዴ? የትኛውም ቤተሰብ እኮ የሚያደርገው ነገር ነው። አንቺም ብትሆኚ ወይም አንተም ብትሆን የምታዩኝ እያንዳንዳችሁ ቤተሰባችሁ ወይ ታናሽታችሁ ወይ ታላቅ ወንድማችሁ የሆነ ነገር ቢነካ ወይ ታናሽታችሁ ወይ ታናሽ ወንድማችሁ ቢነካባችሁ እንዴት እንደምትሆኑ አውቀዋለሁ። አይደለም በዚህ ልክ ለማታውቁት ሰው እንኳን በጣም እየተቆረቆራችሁ ያላችሁ ሰዎች ናችሁ። ምክንያቱም ስሜቱን ታውቁታላችሁ ብዬ አስባለሁ። እንኳን የራሳችሁ ሰው እንኳን ስጋችሁ ደማችሁ ይቀርና ገባችሁ? እኔ ትናንት ይሄ ጣቴ እንደተቆረጠ ያክል ነው የተሰማኝ። ምክንያቱም ከባድ ነው። ብቻ እኔ ከዚህ በላይ አላወራም። ቀጥታ እንሄዳለን። ያው ቤት እንደሚሆን ተስፋ አደርጋለሁ። ቤት ሄደን መናገር ያለብንን መጠየቅ ያለብንን ነገር እንጠይቀዋለን። ከዛ ባለፈ ደግሞ ከዚህ በኋላ እኔ ወንድሜ ጋም እንዲደርስ አልፈልግም። ለመሰላችሁ እኔ በሰላም ነው ጤናዬን እፈልገዋለሁ። ገባችኋ? ሰላሜን እፈልገዋለሁ፣ ራሴን እፈልገዋለሁ ብዬ ነው የወጣሁት። ስለዚህ እሱ አስገድዶኝ ከዚህ ህይወት ያስወጣኝ ይመስል ለምን እንደዚህ ይደረጋል? ለምን ወንድሜ ላይ እንደዚህ አይነት ነገር አስፈላጊ ነው ብላችሁ ታስባላችሁ? በእናንተ ላይ ቢደርስ ይሄ ነገር ጥሩ ነው? ታናሽ እህት ይኖራችሁ ይሆናል። እናንተ ታናሽ እህት እንዳለው ሰው እስኪያስቡ እኔ ላይ የሚደረገው ነገር እኔ ላይ የሚሆነው ነገር ጥሩ ነው? ለኔ ሰላም እየሰጠኝ አይደለም። ከኔ አልፎ ቤተሰብ እየተነካ ነው። ለዛውም ደግሞ ለኔ ባሰበልኝ ለኔ በተቆረቆረልኝ በጣም ነው የሚያናድደው ሁሉም ነገር ማለት ነው። አይበቃም? ይሄ ሁሉ ስቃይ ለኔ ለምን እንዴ? በራሴ መሰቃይቴ አንሶ ደግሞ ወንድሜ ተመታ፣ ወንድሜ ሆነ ነገር ድጋሚ ሌላ ብስጭት ሌላ ስቃይ ውስጥ ልግባ? በጣም ነው የሚያናድደው። እና ምንም እንዳልተፈጠረ ሰው እንዴት ይቀመጣል? ምንም እንዳልተፈጠረ እንደዚህ ሰው ላይ እንደዚህ ጉዳት አድርሶ ምንም እንዳልተፈጠረ በቃ ምንም እንዳላደረገ ሰው ዘና ብሎ ይቀመጣል እንዴ? መሄድ ካለብንም እኮ ሌላ እስከ ህግ ድረስ መሄድ ይቻላል። ግን በጣም ብዙ ነገር አሳልፈናል። ክፉ ደግ ጥሩ ነገሮችን አብረን አሳልፈናል። በዛው ልክ ደግሞ መጥፎ ነገራቶችንም አብረን አሳልፈናል። እኔ መጥፎ ነገር ሲገጥመኝ እሱ ነበረ፣ እሱ መጥፎ ነገር ሲገጥመው እኔ ከጎኑ ነበርኩኝ። ገባችሁ አይደለ? ስለዚህ ሌላ ነገር ላይ መደራረሱ አስፈላጊ አይደለም ብዬ ስላሰብኩኝ እንጂ በቂ ነበር ህግ ጋር መሄድ በራሱ። እንደዚህ መጣላትም እንደዚህ መሰዳደብም ቤተሰብ ድረስ መነካካትም አያስፈልግም ነበረ። በህግ መፍታት ይቻላል ሁሉም ነገር። መታሰር ያለበት አካል ይታሰርና ቅጣቱን ተቀብሎ ይወጣል። እኔም ብሆን እቀጣለሁ። አጥፍቼ ከሆነ ለቅጣቴ ምንም አይደለም ብቀጣ፣ ብታሰር ምንም ማለት አይደለም። ገባችሁ አይደለ? ግን አስፈላጊ አይደለም። ክፉ ደግ አብሮ እንዳሳለፈ ሰው ችግሮችን በራሳችን እንወጣ በሚል እንጂ እንደዚህ ወንድሜ ተመቶ እኔ ዝም ማለቴ ራሱ እኔ አሁን ራሱ አላስችል ስላለኝ ነው ብሩኬ ጋር መሄደው። በጣም ነው የሚያናድደው የምር በጣም። እኔ አቅም ቢኖረኝ ወንድ ልጅ ብሆን ብሩኬን በህይወት እንዲኖር አላደርገውም። ወንድሜ እንደዚህ አድርጎት ማለት ነው። ምክንያቱም ቤተሰብ ነው፣ ጓደኛ ነው። ገባችሁ? እኔ የሱን ቤተሰብ
እንዲህ ተናገረች ብሎ ነው አይደለ? ባለፈው እንደዛ ግንፍል ያለው እንኳን ተመቶ ይቅርና የሱን ቤተሰብ አይደለም መትቼ ስለተናገርኩ እንዴት እንደገነፈለ እንዴት ሁሉም ሰው እንዴት እንዳበደ ግልጽ ነው። ስለዚህ መናገር ካለብኝ ደግሞ የውስጤን እናገርና ሁሉም ማበድ ካለበት ያብዳል ጨርቁን እስኪጥል ድረስ ማለት ነው እንጂ እኔ ወንድሜ ተመቶ ዝም የምል ሰው አይደለሁ። ለዛ ነው ዛሬ እንደዚህ በጣም ተናድጄ የመጣሁት። ለማንኛውም እንሂድ ቀጥታ። ሰላም እንኳን ላናገርክ ነው የመጣሁት። ዞር በል እንዳትነካኝ። ቁጭ በል። ካሜራ ይዘሽ እና ምንድን ነው የምታናግሪኝ? ቁጭ በል። ይሄው ምንድን ነው የምታናግሪኝ? ምንድን ነው የሚያንጎራድድ? አመጣጥሽ ደስ አይልም። እግዚአብሔር ምንም ደስ አይልም። ና እያልኩ እኮ ነው አናግረኝ። እሺ በሩን ዝጋሽ። አልገባኝም። ምን ለማድረግ እየሞከርክ ነው? የኔ ቆንጆ ምን አደረግክ? ምን ለማድረግ እየሞከርክ ነው? ምን አደረግክ? ምን ማለት ነው? ምን አደረግኩኝ? ምንም ያደረግከው ነገር የለም አንተ። እኔ ምንም የለም እስከማውቀው ድረስ። ኧረ እባክህ። ለነገሩ አንተ ምን ታደርጋለህ? የኛ ጨዋ ምን ልትይ ነው? ለምንድን ነው ወንድሜን እንደዛ ያደረግከው? ምን አደረግኩት ወንድምሽ? እኔ ጉዴ! ልትክደኝ ነው? ልትክድ ነው? ብሩኬ ልትክድ ነው? ምኑ ነው የምክደው? ምን አደረግኩት ወንድምሽ? ለምንድን ነው እንደዛ እስኪሆን ድረስ ጉዳት ያደረስክበት? አይተሻል። በሰላም መለያየት እኮ ይቻላል አይደለ? እኮ በሰላም መለያየት ማየት እኮ አይጠበቅብኝም። እኔ የምለው ሀይሚ፣ እኔን ግን መች ነው የምታምኚው? መች ነው የምታምኚኝ? አንተ መች የሚታመን ሰው ሆንክና? የሚታመን ሰው ሆነ ስትገኝ እኮ ነው አይደል እንዴ የምትታመነው? ተጠንቀቂ፣ የኔ እናት ተጠንቀቂ፣ ረፊ የምትፈልገውን ነገር እያደረግ ምን አይተሻል? ጨዋ ለመምሰል እንዳትሞክር። የምትናገረውን ነገር ተጠንቀቂ። ዛሬ ነው እንዴ የምናገረውን ነገር መጠንቀቅ እንዳለብኝ የገባው? መጀመሪያ አንተ ተጠንቀቅ። ማይሆን እላፊ ንግግር ስትናገሪኝ እኔ እንድናገርሽ ትገፋፍኛለሽ። እኔ መች ተናገርኩ? አንተ ግን አንተ ነው የደረስክብኝ እኮ። በሰላም መለያየት ይቻላል አይደል? አንተ ማን ስለሆንክ ነው ወንድሜ እንደዛ የምታደርገው? ማን ስለሆንክ ነው? ማን ስለሆንክ ነው? መልስልኝ። በሰላም መለያየት ይቻላል አይደል? አልወጣም። ውጪ። አልወጣም። እረፍ፣ ልቀቀኝ። በኋላ ከአንቺ ጋር መጣላትም መጨቃጨቅም አልፈልግም እና ድጋሚ ታስወጣው እንደሆነ አይሃለሁ። ድጋሚ እጅሽ እንዳታነሺ ነው። ኧረ እባክህ መቤቴ፣ አንተ ሰው ላይ እጅህን ስታነሳስ በሰላም መለያየት እየተቻለ አንተ ለምንድን ነው እንደዛ የምታደርገው? ሴትነትሽን እንዳማረብሽ ውጪ። እዚህ ጋር እግዚአብሔርን እመታሻለሁ። አይሚ ካሜራ ኖረ አልኖረ አይደለም፣ ደርግሜ እለቅሻለሁ። ውጪ፣ ውጪ። አልወጣም። ምን አይተሻል? አይተሻል ወይ? ስነካው አይተሻል ወይ? አይተሻል ወይ? ስነካው ምክንያት ነው። እሺ እንደዛ እጁ የወደቀው በአንተ ምክንያት ነው። በእኔ ምክንያት ምንም አልሆነም፣ አልነካሁትም። እውነቱን ልንገርሽ አይደል፣ አጠገቡም አልደረስኩም። የውሸቱን ነው።
ካልነካኸው እንዴት እንደዛ ሊሆን ይችላል? ምን አቀልሻለሁ እኔ ጠይቂው አይጂ ጠየቅኩት ይኸውልሽ ከዛሬ ጀምሮ ጠየቅኩት ሰምኛለሽ ከዛሬ ጀምሮ እኔ አጠገብ ጋር እንዳትጠጊኝ እኔንም እንደ ወንድሜ ታድርጊሻለሁ አዎ አደርግሻለሁ ሲጀመር አልነካሁትም አጠገቤ እንዳደርሺ አልደርስብሽም አላክሽም አታቂኝ ክብረ ቢስ ክብር ይደድልሽ ገደል ግቢ ከፈለግሽ ስነ ስርዓት ትይዣለሽ ከዚህ በኋላ እናቴ ተሙት ይሄንን ጥፊ ያረሰውም እሺ የመጨረሻ አስቀይምሻለሁ ከዚህ በኋላ ድገሚና እንደዚህ ምን ይፈራው በእናትህ እግዚአብሔርን ሃይሚ ትግስቴ በጣም ስለተፈታተሽ ውጡ በእናትህ አንወጣም ደነዙት አንወጣም እንደልባችሁ ትሆናላችሁ አንወጣም ምንም እንደልብ ያልሆንኩም እሺ እኔ መድኃኒዓለም ሃይሚ እባክሽን ረፊ ስነ ስርዓት አልባሌ ቃላቶችን ከመናገር አልፈህ ወንድሜ ላይ እጅህን አነሳህ ገባህ አይደለ ከዛሬ በኋላ ነው ማንሳትም ጀምሮሽ ወቂ እስካሁን ጫፉ ጋር አልደረስኩም ከዛሬ በኋላ ግን ማንሳት ጀምራለሁ አንተ ግን የምርህን እየካድክ ነው ወይ መካድ እንተያያለን እየካድክ ነው ወይ እንተያያለን ጠብቂኝ ብቻ ከዛሬ በኋላ ግን አንቺም ላይ ሆነ ወንድምሽ ላይ እጅ ማንሳት ጀምራለሁ እንተያያለን አልበዛም እንዴ በማላቀው በማይሆኑ ሁሌም መወንጀል ለምን ገደል አትገቢም አንድ ሴት እኮ ነሽ ለምን የራስሽን ህይወት አትኖሪም በቃ ተይኝ ወንድሜ ነካተ አይተሻለ ዘነካ የራስን ህይወት ለመኖር ስሞክር አንተ ደረስክ የኔ እናት ወንድምሽ ጋር ጫፉ ጋር አልደረስኩም አጠገቡ ጋር አልደረስኩም ገብቶሻል አይደል አንተ ስነ ስርዓት ሴት ስለሆንሽ ነው እንደዚህ ተማጠይ ጸጥምልሽ ምንም በማላቀው ገብቶሻል አይደል አይ ተማታ ሃይሚ ሁን ማንንም ሁኚ ከዚህ አልሰማሽ እንደለመድከው ተማታ ማቺ መጥቼ ሻቃለሁ እንደለመድከው እኔን ባይሆንም እኮ ወንድሜን መታው አይደል እንዴ ምን ላንተ መማታት አዲስ ነገር ነው ሃይሚ ድጋሚ ያነግርሽም ወንድምሽን አልመታወትም በተሳሳተ መረጃ መተሽ አፍሽን አትክፈቺ እኔ ላይ ከዛሬ በኋላ ግን የኔና ያንቺ ህይወት በቃ ማባበል ምንም ማለት አልችልም ከዛሬ በኋላ ግን ቆረጠልኝ እኔ አባብለኝ ብያለሁ አባብለኝ ብያለሁ በሰላም እኮ ነው የወጣሁት የነበረው አይደል እንዴ ውጪ አሁንም ውጪ ራስሽ ነሽ የመጣሽብኝ እኔ አይደለም የመጣሁብሽ ውጪ አንተ ነው ወንድሜ ትቼሻለሁ እኮ አልደረስኩም ወንድሜ ላይ ደረስከው አላየሽም እረፍ በቃ አላየሽም ለኔ ስላሰበ ነው እሺ ይኸውልሽ በዚህ ልክ ክብሬ ዝቅ አድርጌ እስከዚህ ሰዓት ድረስ ማውራሽ ትግስት ስላለኝ ነው ወቂ አንቺ ስለሆንሽ ነው ከዚህ በኋላ ግን አንቺ ሆንሽ ማንንም ሆንሽ ግድ አይሰጠኝም ከነገ ጀምሮ ግን አሳይሻለሁ እሺ ወንድምሽም ጋር አንቺም ህይወት ጋር መድረስ እንታያለን እኔም አክብሬህ ነበር በጣም እኔ ምን እንደማረግ ነው ያሳይሻለሁ አክብሬህ ነበር ምን እንደማረግ አሳይሻለሁ እንደዛ ስሜን ስታጠፉ እንኳን ጸጥ ብዬ ቁጭ ብዬላችሁ ነበር ገብቶሻል አይደለ ማንንም ስምህን አላጠፋም እሺ ያደረከው ነገር ባላረኩት ነገር ነው ተመቶ ያለው እኮ ይልጃ ሳታደርግ ደግሞ ወንድሜ እንደዛ ያወራ በእርግጠኝነት እንደዛ ያወራ ወንድምሽ ነው አምታሚ እኔን አታምኚኝ ማለት ሲጀመር እና ከወንድሜ ያስበልጭ ልመንክ እሺ ነገ አንተን በማመን አይደል እንደ ገደል የገባሁት እሺ ቦስ ይሄ ሁሉ ጊዜ እኮ አንተን በማመን ነው አይደል በኋላ እንጸጸትበትም የሚቆጨኝም አንድም ነገር የለም ሃይሚ አንድም ነገር እየመጣሽ አፍሽ እንድከፍችብኝም አልፈልግም አንድ የሚቆጨኝ ነገር የለም ካንቺ ህይወት ጋር ተገላገልኩ ነው የምለው አሳይሻለሁ እሱን ደግሞ ሁሉንም እውነት አሳይሻለሁ የዛኔ ግን እንተያያለን የምርህን ነው ሄሎ እሺ እናቴ እሺ ስልኬን ስጪው ላኪለትና ይደውልልኝ ኦኬ ደርሷል እዚህ እሺ ማሚ እሺ ንገሪኝ በቃሽ ውጪልኝ አልወጣም አኝ እግዚአብሔርን ለምን እንደዛ እንዳደረግከው ምላሽ ፈልጋለሁ እኔ አላደረኩትም አልኩሽ እኮ አንቺ ሴትዮ አልደረስኩበትም አልኩሽ እኮ ዝም እያልኩሽ ስርዓት ይዛዋል ራሴ ስነ ስርዓት ይዛዋል ለምንድን ነው እኔ ስርዓት የሚይዘው ባልዋልኩበት ኋላችሁኝ እኮ ከዚህ በላይ ስርዓት ይዤ እንዳወራሽ ነው እንደፈለግሽ እኔ እናት ባላደረኩት ነገር መተሽ እኮ ሁሉ ጊዜ ባልዋልኩበት ነው ሁሌ አዋላችሁኝ መተሽ ከዛ ትናገሪሽ አትናገሪኝ ግን እኔን አያርገኝ አሁን እደርስባችኋለሁ ምስቅልቅል ነው ማረገው ህይወታችሁ እንተያያለን እያስፈራራህ ነው እግዚአብሔርን እያስፈራራሽ አይደለም እንተያያለን እንደደረሳችሁብኝ እስከ ጥግ ድረስ ደርስባችሁ የሰው ልጅ በሰላም መለያየት ይቻላል በሰላም ተለያየሽ እኮ እኔ እናት መተሽ እየበጠበችኝ ያለሽ አንቺ ነሽ ወንድሜ እንዲነካ ስለማልፈልግ ነው እኔ አልነካሁትም አትሰሚኝም እንዴ አልነካሁትም አጠገቡ አልደረስኩም እንደዛ አድርገው አጠገቡ አልደረስኩም ትላለህ ምን አይነት ድፍረት ነው ታዩሽ ድፍረቴን እናሳይሻለሁ ታዩ ኧረ በስመ አብ ምን አይነት ድፍረት እንዴት እንደሆነ ልኩን አለፈ ውጪ ቶሎ አልወጣም ኮተትሽን ይዘሽ ውጪ
ስርዓት ይኑር። እሺ ውጪልኝ። ስርዓት ይኑር። ምንም ለአንቺ የምታገዝሽ ምንም ነገር የለም። ውጪ። ስነ ስርዓት ይኑር። ሃይሚ ውጪ። እኔ አሳይሻለሁ ማደርገው። እንተያያለን። ውጪ። ምን ልታደርግ ነው? ውጪልኝ። ምን ልታደርግ ነው? ውጪልኝ። እኔ መታወት አይደለ? አንቺ እኔን እድሜ ልክሽ አታምኚኝም አይደለ? እንተያያለን። ውጪልኝ። ደረስክበት አልሽኝ አይደለ? እኔ ያናል ማይብ ነኝ እንዴ? የኔ እናት ምንም ቢሆን እኮ ወንድምሽ ነው፣ ጓደኛዬ ነው። ገብቶሻል? የፈለገ አፍ ልካፈተው ምናምን ይችላል። እንደዚህ አይነት የደደብ ስራ ግን አልሰራም። ማንም ያቀኛል። ማን አደረገው? ስራ ራሱን ጠይቁ። ወንድምሽን ጠይቁት እኮ ብሩክ ነው አለሽ አይደል? ድንገት ቤት ስገባ እንደዛ ሆኖ አገኘሁት። እንደዛ ሆኖ አገኘሁት። በቃ እኔ ማረገውን አውቃለሁ። የኔ እናት እንዳንቺ በመጫጫውና ሰው ባላረገው ነገር አሁን ደግሞ ልትገለው ነው። አሁን ደግሞ ልትገለው ነው። እሱን የቀረህ እንግዲህ ግን መጀመሪያ እኔን መግደል አለብህ። ገባህ አይደለ? እንደጀመርከው ከኔ ጋር ጉዳይህን ጨርስ እንጂ ዛሬ በኋላ ሁሉም ነገር አብቅቷል። የኔ እናት በቃ ምንም አልፈልግም ከአንቺ ምንም። የቀሩትን እኔ ማንም ካሜራ ይዘሽ ነው የመጣሽው፣ ይመችሽ። ምንም አይነት ትዝታ ነው ይዘሽ ላይ እንዲቀር አልፈልግም። በቃ እንዳትቀየሙ፣ እንዳትታዘቡኝ። ከፈለጋችሁ ታዘቡኝ እንደፈለጋችሁ። በቃ እንደሰቀለው ራሱ ነው ተወርዶ። በቃ ከዚህ በላይ ሃይሚ ምንም አልታገስሽ። ከዚህ በላይ አንድ ነገር አልታገስሽ። ይሁሉ ነገር እያስባላችሁኝ፣ ይሁሉ ነገር እየተባለ ዛሬ ታገስኩህ። እኔ ነበርኩ ታገስኩህ። እንደታገሽ እኔ ነበርኩ እኮ ብዙ ነገር የተደረኩት። ገና ለገና ብሩክ መታኛለና ማስመታት ሳይንስ ወንድሜ ላይ ተናነሳ። መጥቼ ስናገርህ ደግሞ አበድክ አይደለ? ስራሽ ነው ያስመታሽ። እኔ ነኝ የማመጣቸው። በቃ ተይ እንኳን አመጣው። እኔ አልጨቃጨቅም። ኑምቱኝ ብዬ ነው ማመጣቸው። ዛሬ በኋላ ሃይሚ በቃ ጨርሻለሁ። እስካሁን ህይወቴ ላይ አልገባህም ማለት እናንተ እኮ ዛሬ አይደለም የጨረስነው እኮ አይደል? ቆየን ግን መጣሽ አይደለ? እኔ ግን ትንሽዬ ተስፋ ነበረኝ አንቺ ላይ። እንደዛ እያወራሁሽ እንኳን ውጪልኝ እያልኩሽ እንኳን ትንሽዬ ትዕግስት ነበረኝ ሃይሚ። ስማ አንተ በቤተሰብ እንደማትደራደረው ሁሉ እኔም በቤተሰብ አልደራደረም። እኔ በማንም ቤተሰብ አልደራደረም። የኔነት ልክህን እንዳታልፍ። ይኸውልሽ ለአንተ የሚሰጥ መስመር አለ። እዛ መስመር ላይ ብቻ ነው መንቀሳቀስ የምችለው እንጂ እዛ መስመር እኮ አንቺ ያን መስመር አልፈህ ሰማሽኝ? ምን አለፍኩኝ? በጣም አልፈሽ መተሽ ፊቴን ሁላ በጥፊ መታሽኝ አይደል? ስለሚገባ ጀግና እንድትባይ ስለሚገባ ነሽ። እንድናገር ነው አምታደርግ። የፈለግከውን በለኝ። ሰሚኛለሽ አይደል? የፈለግከውን በል። አንተ ልማድህ እኮ ነው። ወንድምሽ ላይ ሳልደርስ ነው አይደል ሁሉ ነገር ያደረግሽው። ደርሼ ደግሞ ምን እንደምታመጫ አትካድ። ማን እንደካደ እንተያይ። አትካድ። እውነቱን ተናገር። በቃኝ። እንዳላደረገ ራስህን ንጹህ እንደውን ገና ለገና ጠርተህ ከካሜራ ውጪ ተደባደብክና ራስህን ንጹህ ለማስመሰል እንዳትሞክር። ይኸውልሽ ለነገሩ ማንም ሰው ያምንሃል። አላደረኩትም ብትላለህ። ባደርገውም ደግ አደረኩ ነበር። ባደርገው ራሱ እንዲህ ከሆነ ያንቺ መልስ ባደርገው ይሻለኝ። ግን ደግሞ አላደረኩትም እያልከኝ እኔ ምን አሳየኝ ካንቺ ጋር ምን አለፋለፈኝ ካንቺ ጋር አንቺ ነገር ለፋባዘ ግን በቃ መቤቴ በውሸት ወንጀልም ሆነ መክሰስ አጠገብ አፍሽን እንድከፍሽ ቢውላ አልፈልግም። ከዚህ በላይ የትዕግስቴ ጫፍ ላይ አትውጪ። ጸጥ አልኩ። ምን አልኩ ብዙ ተባለ። መልስ እንኳን አልሰጠሁም። መልስ እንኳን አፌን ዘግቼ ነበር። ይሁን በቃ ያልፋል ሁሉም ነገር ብዬ ወጣችሁ። እኔን እንደዛ አስባላችሁ አይደል? እንተያያለን አይደለ? ዝም አልክ አይደል? እሺ ውጪልኝ። አልወጣም። ምን እንደምታመጣ አይሃለሁ። ስፈልግ ነው የምወጣው። አስቀይምሻለሁ። ስፈልግ ነው የምወጣው። ከዚህ በኋላ ስትፈልጊ የምትወጪበት ስትፈልጊ የምትገቢበት ቤት ሄድ። ስርዓትህን ያዝ ብሩኬ። ራስህ ስነ ስርዓት ብሩኬ፣ ስርዓትህን ያዝ። ዝር እንዳትይዝ። ከዚህ በላይ አንቺንም ሆነ ወንድሞችሽን ማንንም አልታገስም። ሰማሽኝ? አንድ ሰው አልታገስልሽ።